ጴንጤንና ኦርቶዶክስን እያጣላ ያለ ይሄ ነው። ጴንጤንና ኦርቶዶክስን እያጣላ ያለው ይሄ ነው። በጥቅም ዙሪያ የምትሽከራከሩ ከፊት ሆናችሁ የምትመሩ ሰዎች ወግቻለሁ ይላሉ። አፈርም አይደለም። ይሄ ካንሰሩ ስፔሻሊስት አቡነ አራ ድንግል ቃል ኪዳነ ምሕረት ነው። የካንሰር ከኤችአይቪ ከአስም ከነርቭ ከኩላሊት ኢንፌክሽን ከዛሩላ። ሰላም እንዴት ናችሁ? የጊዜው ሚዲያ ተከታታዮቻችን የኢየሱስ ስም የተባረከ ይሁን። እኔ ሰላም ነኝ። በተለመደው ሰዓት አዳዲስ ቪዲዮዎችን ይዘን መጥተናል። ሰብስክራይብ ሼር ማድረጋችሁን እንዳትረሱ። በትልቁ አካውንታችን 32700 አካባቢ ሰው አለ። ዛሬ ደግሞ በትንሹ በዚህ አካውንት መጥተናል። በሁለቱም አካውንት እንሰራለን። ጌታ ካለ እንቀጥላለን። ቀጥታ ወደ ቪዲዮ። ጴንጤንና ኦርቶዶክስን እያጣላ ያለ ይሄ ነው። ጴንጤንና ኦርቶዶክስን እያጣላ ያለው ይሄ ነው። ይሄ በአግባቡ ከተማርን መጽሐፍ ቅዱሱ መልስ ይሰጠናል። እኔ ሰው የፈለገውን ሊያምን ይችላል፣ ማስገደዴ አይደለም። እውነቱ ግን ይሄ ነው። አንድ በሚያደርገው በእግዚአብሔር ቃል ላይ አንከፋፈል፣ አንጣላ። ቃሉ አስታራቂ እንጂ የሚያጣላ ዱላ የሚያማዝዝ አይደለም። ሌላ ጥቅማ ጥቅም የምንሻ ከሆነ በኦርቶዶክስም ከሆነ ጥቅማ ጥቅሙን ከፈለገ ጥቅሙን ይዘህ ሂድ እንጂ ወንጌልን ወይንም ሃይማኖትን ሰበብ አታድርግ። ጴንጤም እንደዚሁ ሌላ የሚፈልግ ጥቅማ ጥቅም ካለ ጥቅማ ጥቅሙን ያሳድ እንጂ ወንጌልን ምክንያት አድርግ። ወንጌል የሩቁንም የቅርቡንም አህዛቡንም ህዝቡንም ምን የሚያደርግ ነው? አንድ አድርጎ ተደመር የሚል ነው። እንግዲህ የሚደምር ነው ማለት ነው። ይሄ ነው እውነታው። ወንጌል አንድ የሚያደርግ ነው። በጥቅም ዙሪያ የምትሽከራከሩ ከፊት ሆናችሁ የምትመሩ ሰዎች ወግቻለሁ። ለራሳችሁ ለምታገኙት ነገር ብላችሁ ሰውን ገደል አትክተቱ። ወንጌል የምናገረውን ተናገሩ፣ ከወንጌል ውጪ አትናገሩ። መጽሐፍ ምን ይላል? ኢየሱስ ያድናል ይላል። ተቀበሉ። ከዛ ውጪ በጥቅም ምናምን ተይዛችሁ ሌሎቹን ደግሞ ከናንተ ስር እንዲገባ ምናምን አታርጉ። ወደ መጽሐፍ ቅዱስ እንመለስ። ማናችንም እንኳን ከኢየሱስ ጋር ከኢየሱስ ቀጥሎ የምናስቀምጠው ምንም ነገር እንደሌለ በደንብ አድርጋችሁ አረጋግጡ። ማናችንም አይደለም ከኢየሱስ ጋር አብረን የምናስቀምጠው ከኢየሱስ ቀጥሎ የምናስቀምጠው ምንም ነገር እንደሌለ አረጋግጡ። ስልጣን ሁሉ ጠቅልሎ ለማን ብቻ ተሰጠ? ለኢየሱስ። አይደለም ከጎኑ አንደኛ ኢየሱስ ሁለተኛ እከሌ እንደማትል እርግጠኛ መሆን አለብን። ከሁሉ በላይ ደግሞ ልባችንን የሚሞላው ረፍት የሚሰጠንና ዋስትና እንዲሰማን የሚያደርግ በክርስትናም እንድንደፍር የሚያደርገው ደግሞ በዓለም ላይ ታላላቅ ሃይማኖቶች አሉ። መሪዎቻቸው ሁሉ ግን አንዳቸውም ስልጣን በሰማይ ስልጣን በምድር አልተሰጣቸውም። ስለዚህ ክርስቲያን እንዲደፍር ይሆናል። ክርስቲያን ልቡ እንዲሞላ ይሆናል። ክርስትና የሰማይ ሃይማኖት፣ ክርስትና የአምላክ ሃይማኖት፣ ክርስቶስን ስልጣን በሰማይ ስልጣን በምድር ላይ የተሰጠውን የያዘ አያፍርም፣ የያዘ አይወድቅም። አሁን ይሄን ክርስትና አሁን ይሄን ክርስቶስን ከሰዎች ጋር ክርስትናን ከሃይማኖቶች ጋር አላወዳደረም። አለቀ። በደንብ አድርጋችሁ ሰምታችኋል። ከኢየሱስ ጎን እንኳን የምናስቀምጠው በዚህ በኩል አንድ አለ፣ በዚህ በኩል ታለ፣ ቀጥሎ ሌላ አለ የሚባል ነገር የለም። ኢየሱስ ብቻ። አንዳንድ ሰዎች ቀለል አድርገው ያያሉ። ይህንን ደግሞ አፈር ነው ብሎ ይናገራሉ። አይደለም፣ ከብዙ በሽታ የሚፈውስ ነው። አፈርም አይደለም። ይሄ ካንሰሩ ስፔሻሊስት አቡነ አራ ድንግል ቃል ኪዳነ ምሕረት ነው። የካንሰር ከኤችአይቪ ከአስም ከነርቭ ከኩላሊት ኢንፌክሽን ከዛሩላሽ ከመተት ከድግም የሚፈውስ ተጸለየ። አፈር ከጨጓራ ከጉንፋን ከካንሰር ከምን ከሁሉም ይፈውሳል። አምኖ የተቀበለ ሰው ሁሉ ይድናል። እኛ አምነን የተቀበልነው ኢየሱስ አለ፣ ድነናል። ኢየሱስ ጌታ ነው። አረ ወደ ኢየሱስ ነው። ለስጋም ሆነ ለነፍስ ሙሉ ፈውስ እሱ ጋር አለ። አረ እሱ ጋር ሙሉ ፓኬጅ አለ። ከሱ እንጠቀም። ሌላ ዞረን ምናምን እንትን አይባልም። አረ ኢየሱስ ብቻውን ያድናል። ሮብ ትጾማለህ፣ ሐሙስ ትሰክራለህ። ሮብ ትጾማለህ፣ ሐሙስ ትሰክራለህ። እንደዚህ ነው ሃይማኖተኛ ስትሆን ምንም ማይለውጥ ነገር ነው የምታደርገው ማለት። ወተት አትጠጣም፣ ጠላ ትጠጣለህ። በዛን ቀን ላይ ሰው ዓርብ ቀን ወተት አይጠጣም፣ በዛን ቀን ላይ ግን ቢራ ይጠጣል። እውነት ነው። እንደዚህ የተምታታ ነገር ውስጥ የምትገባው መጽሐፍ ቅዱስ ስለ ጾም የሚያስተምረውን ነገር ካለማስተዋል። በትክክል በነገራችን ላይ መጽሐፍ ቅዱስ ምን ይናገራል ስለ ጾም የሚለውን ነገር ካላወቅን እንደዚህ ግራ የተጋባ ህይወት እንኖራለን። ዴቭ ጌታ ይባርክ። የሚገርም እኮ ነው። እንዲህ ግራ የተጋባ ኑሮ ውስጥ እንኖራለን። መጽሐፍ ምን ይላል የሚለውን ስለ ጾም በደንብ አድርገን እናንብብ። አንድ ነገር ልንገራችሁ፣ ማርቆስ ኢትዮጵያዊ ነው። ሰምተሃል?
ምን እንደሆነ ታውቃለህ? ኦኬ ማርቆስ ኢትዮጵያዊ ነው። ቅዱስ ማርቆስ ኢትዮጵያዊ ነው። ስለ ማቴዎስና ስለ ጴጥሮስም እያጠናን ነው። እነሱም በቅርብ ቀን ወይ አፍሪካ እንትን ወይ ኢትዮጵያም ሊሆኑ ይችላሉ። እንደዚህ አይነት ነገር መጽሐፍ ቅዱስ የሌለውን የምትቀበሉ ሰዎች ኧረ ተው። መጽሐፍ አይናገርም። በማይናገረው ለምን እንለፋለን? መጽሐፍ የሚለውን ብቻ አሜን ብለን ብንቀበል አይሻልም? ይሻላል። የኢየሱስ ስም የተባረከ ይሁን። ለዛሬ የነበሩ ቪዲዮዎች እነዚህ ነበሩ። ቀጣይ በሌላ እንገናኛለን። ሰብስክራይብ፣ ሼር ማድረጋችሁን እንዳትረሱ። እወዳችኋለሁ። ተባረኩ።